ነው ብዬ ማስበው ይሄ። ኦኬ ያ ከመደብ ባል የለ እንግዲህ እኔ የሚገባኝ እኔ የደረስኩበት እንትን ነው። ለባሉ ድምቀት የለ ለማንም አልሰግድም። ሰባት ጀነሬሽን ወይም 20 ጀነሬሽን አድንልሃለሁ ብትባል አትሰግድም? የምልጃ ስግደት እንግዲህ አሁን እኔ የደረስኩበት መገለጥ ወይም የሚገባኝ ነገር ሳነብ በትንሹ እውቀቴ ምትድነው በዛ የዘላለም ሕይወት እንኳን የምታገኘው ምትድነው በዚህ በኩል ነው እንኳን ብባል አልሰግድም። እንደሱ ከሆነ ከአንተ ሀሳብ ጋር የሚጻረር ቪዲዮ አለ። እስቲ ይጻረር አሳያ። እሺ ቴዲን ዛሬ ሲኦል ላስገባው። የቴዲን ሀሳብ ሙሉ በሙሉ የሚያፈርስ ቪዲዮ አለ። ታፕታፕ እያደረጋችሁ ማየት ነው እና ትሰግዳታለህ ወደ ሳይሆን በግድ አባቱ ሞተው ሲኦል እንኳን ቢገቡ እኔ እምርልሃለሁ እስከ 25 ትውልድ ድረስ እምርልሃለሁ። ኮፒ ሊንክ ማድረግ እንዳይረሳ። ነገ ሰኔ 9 የስማቸው ትርጉም የአብ የወልድ የመንፈስ ቅዱስ እስትንፋስ ማለት የሆነ የኢትዮጵያን ሕዝብ ማርልኝ ብለው በአባይ ወንዝ ውስጥ ተዘቅዝቀው ለ9 ዓመት የጸለዩ ከነቢዩ ከቅዱስ ሙሴ በኋላ መድኃኒዓለም ኢየሱስ ክርስቶስ በራሱ በእጁ 10ቱ ትእዛዛትና 6ቱ ቃላት ወንጌል የተጻፉበትን ጽላት አምጥቶ የሰጣቸው ዝክራቸውን መታሰቢያቸውን ያደረገና በዓላቸውን ያከበረ ሰው እስከ 25 ትውልድ የሚያስምሩ ታላቅ አባት ስምህን የጠራ መታሰቢያን ያደረገ በዓላትን ያከበረና እንዲሁም ደግሞ በቃል ኪዳን የተማጸነውን እናትና አባቱ ሞተው ሲኦል እንኳን ቢገቡ እኔ እምርልሃለሁ በተባሉት ቃል ኪዳን መሰረት እኛ ዝክራቸውን በዚህ በምድር ስንዘክር መታሰቢያቸውን በዚህ በምድር ስናደርግ እሳቸው ደግሞ ሲኦል እየገቡ እናትና አባቶቻችንን እያወጡ ገነት የሚያስገቡ ታላቅ አባት ዝክራቸውን መታሰቢያቸውን እያሰበ የሚያደርግ ሰው የቅዱስ ሚካኤል ክብር እና ይሄን አትቀበል። በነገራችን ላይ አባይ ወንዝ ላይ ባናታቸው ተተክለው ነው። ይሄን ግልጽ ላደርግልህ። ባናታቸው ተተክተው 9 ዓመት ነው የጸለዩት። ገብቷል። የሙሴ ጽላት ሁለተኛ የተሰጣቸው ለዛቸው የእኚህን አባት ዝክርም ስግደትም አይገባቸውም ትላለህ? እስቲ ዘግበ። አሁን ይሄን የሚያደርጉ ሰዎች ለምን እንደሚያደርጉ ሲነግሩኝ ምናልባት እነሱ የገባቸው እኔ ምናልባት ያልገባኝ ነገር ሊኖር ይችላል በሚለው ክፍት ቦታ ለያዝና ምክንያቱም ከነሱ መስማት ስላለብኝ እኔን ግን ብጠይቀኝ አንተን ነው የምጠይቀው። እኔን ግን ብጠይቀኝ እኔ ከአንዱ ከአምላክህ በቀር ለሌላ ለማንም መስገድ አለብህ ብዬ አላምንም። ከአንዱ ከአምላክህ በቀር ይሄን በመፍራትና በመንቀጥቀጥ የምትጠብቀው ነው ብዬ አስባለሁ። የጌታ እኮ የሚለየው ጌታ ሲኦል እንዳትገባ ነው የሚያደርገው። ይሄኛው እኮ ሲኦል ብትገባም ያወጣል። ይሄ እኮ ለየት የሚያደርገው ብራንድ ነው አባቴ። ወደዚህ ነው መምጣት ያለበት። ይሄ ለየት የሚያደርገው አንተ ብቻ ሳይሆን ሲኦል ከገቡ አባትና እናት ዘመዶች 20 ትውልድ የሚድንበት ነው። That's what it says. 20 ትውልድ ድረስ እሱን ከዘከርክ በስሙ ከጸለይክ ታቦቱላ ተሰጥቶታል። ማብራት ሁለተኛ ታቦት የሙሴ ታቦት ተሰጥቷል። ከሲኦል የገቡ ዘመድ አዝማድ የሚድኑበት። እንደገና ደግሞ ጌታ እኮ ተዘግዝቆ አልጸለየም። ውሃ ውስጥ እኮ ሆኖ ሳይታፈን አልጸለየም ጌታ። ከጌታ በበለጠ የጸለየ ብራንድ ሰው። ስለዚህ ይህን ነገር ቴክኖሎጂ አጸላለይ እንዴት ታይዋል? እኔ ቴክኖሎጂ ብየዋለሁ። መጽሐፍ ቅዱስን በደንብ የሚያውቀው ብለህ የምታስበው ሰው መጽሐፍ ቅዱስን ማን ይመስላል? ለምሳሌ ሶሻል ሚዲያ ላይ ነው የምትለኝ? ኖ መጽሐፍ ቅዱስ ላይ ካሉት ከተጠቀሱት መጽሐፍ ቅዱስን በደንብ ያውቃሉ ብለህ የምትገምታቸው ማን ይመስለዋል? እንዴ የጻፈውላ አለ መጽሐፍ ቅዱስን። አሁን አብዛኛውን አሁን በአዲስ ኪዳን ከመጣ ጳውሎስ ብዙውን ጽፎታል።
በ13 እንዲያውም የሐዋርያት ሥራንም እሱ ነው የጻፈው የሚባል ነገር አለ። 13ቱን የጻፈው እሱ። እያንዳንዳቸው ካየን ሙሴም ሌሎቹ የራሳቸው የሆነ የተወሰነ አስተዋጽኦ አድርገዋል። ግን ጳውሎስ ለክርስቶስ የጻፈው የሚለይ ነው እና ጳውሎስ ነው በጣም እሱን ያደረገው እና ሙሴና ጳውሎስ። ሴጣን መጽሐፍ ቅዱስን እንዳነበበ ታውቃለህ? ዋናው የሚያስተው እሱ አይደል እንዴ? እንዴት ነው የማያነበው? የጌታ የሆኑትን የሚያሳትበት መንገዱ ገና በገነት ውስጥ ጀምሮ በማጭበርበር የሚገርም ስለሱ ነገር በተወሰነ ነገር ነው እኔ በገባኝና አንተ ኤክስፕሌን ታደርጋለህ። ሰው የሰይጣንን ይገዛው ነው። ሰው ሰይጣንን ይገዛል። ሰይጣን ከሰው በታች ነበር። ከሔዋን በኋላ ነው ምኑን የእውቀት ዛፉን የእውቀት ፍሬውን ከበሉ በኋላ ነው ሰይጣን በሰው ላይ የነገሰው። በሰው ላይ የነገሰን ሰይጣን ማውጣት የሚቻለው በአንድያ ልጁ በኢየሱስ ክርስቶስ ብቻ ነው። የኢየሱስ ስትሆን መልሰ ሰይጣንን ተረግጠዋል። ስለዚህ the biggest problem ያለው ሰይጣን የኢየሱስ ክርስቶስ የሆንከውን ብቻ ምን ያደርጋል? በተወሰነ ነው ትዊስት የሚያደርግበት። ሙሉን እኮ የኔ ሁን አይደለም ሰይጣን የሆነች ነገሯን ሳት ነው የሚለው። አሁን ለምሳሌ የመጣው ሰይጣን እንትናን ሊያሳስት ሲመጣ ምንድን ያላችሁ ብሎ ነው የጠየቀው። አይ ሁሉንም ፈቅጃቸዋለሁ ጌታ ብለዋል፣ እግዚአብሔር ብለዋል። ከዚህ ግን እንዳትበሉ አለ። ለምን ብሎ ጠየቀ። ለምንድን ያላችሁ? በፍቅር ነው የጠየቃል። አይ ይሄን ከበላችሁ ትሞታላችሁ አለ። እና አይ እንደሱም አይደለም፣ እንደሱ እንዳትሆኑ ነው፣ እውቀት እንዳይገለጽላችሁ ነው፣ ጥበበኛ እንዳትሆኑ ነው እንጂ ይሄማ ምንም ማያደርግም አሉ። ላፍ አድርጋ ነው ያደረገችው። ከዛ ባሏንም አበላት ገባ ነግሯቸው ቃል በቃል እግዚአብሔር አምላክ ቃል ኪዳን ነው የሚሰጠን። የአንተ ጉዳይ ነው ማክበር ያለ ማክበር is totally up to you። ነፃነቱን ሰጥቶናል እና this is the biggest problem ገባ። ዲያብሎስ አንዷን ብቻ ነው ማሳት የፈለገው። እግዚአብሔር እኮ አምላክ አይደለም ማለት እግዚአብሔር እኮ አይችልም ማለት ነው። ግን እኮ እንደሱ ማወቅ እንዳትችሉ ነው የሚያደርገው። ለዛ ነው እንጂ ምንም ችግር የለውም ያለ። አሁንም ሲያስት እዚህ ጋር እኚህ ሰውዬ እኮ ሰሩ የተባሉት ነገር በጣም አሪፍ ነገር ነው። አሰብከው ተዘግዝቆ መጸለይ 9 ዓመት በጣም ብራንድ ነው። ለበቃ ለኃጢአታቸው ለህዝቡ የጸለዩበት ህዝብ እንዲድን ብለው ባናታቸው ተተክለው 9 ዓመት በወንዝ ውስጥ ነው ያደረጉት። ለምን? እኛን ለማዳን ገባ። ሰይጣን እንደዛ አድርጎ በትንሹ ትውስት ያደርጋል። መልካም ነገር ነው ያደረጉት እንደሚባለው ከሆነ ግን አደ እንደደደ ከጌታ ትንሽ ሸፈፍ ካረገ በኋላ ሰይጣን እንድታመልክ ያደርጋል። ጌታን ነው ግን እዚህ ጋርም የሚታመኑ ሌላ ተአምረኞች አሉ ብሎ ያስቀምጣል። ጌታንም አምነዋለሁ እነሱም ይጨምሩታል። ልክ እኔ ሳረገው እንደነበረ እኔ እኮ መሳደበው ላለው ስናገር እናትን አልነካም፣ ልጅን አልነካም፣ አባትን አልነካም። እኔ የምናገረው የደረሱብኝና በፖለቲካ የሚያጭበረብሩትን ሐሰተኞችን ነው ላለው። ያ ነገር ስድብ ከመናገር ያላስቆም ይሲማፖይ። ስለዚህ እዚህም ጋር ዲያብሎስ ሙሉ በሙሉ ስራህን አያበላሽ ይደዝን ትንሿን ብቻ ከጌታ ኢየሱስ ክርስቶስ ዞር ያደርጋል። ከዛ በአንተ ነው እንደፈለክ እንድትሆን ያደርጋል። ትሪፕል ነው ቤተሰብ። ቤቲ እየተረገጠን ነው። ደስ አላለኝ። አረ ተረገጥኩኝ፣ ተጨፈጨፍኩኝ። የሆነ የቴዲ ሳደቡ ምን ችግር አለው? ቤተሰብ እኛ እኮ ከዛ ዓለም ነው የወጣ ነው። አይሞከ ሰላሚና አይደብራችሁ ቢሳደቡ። ዮኒ ማኛ ሲመጣ ዮኒ ማኛ የሱ መድረክ ነው። እሱ ገባ ከሱ ጋር ነው። ከዚህ በፊት ከኦርቶዶክስ ልጆች ጋር እንደዚህ ረጅም ጊዜ ሰጥቻቸው አውርቻቸዋለሁ። ከዚህ በኋላ ሌላ ሰው ሲመጣ እንደዚህ አንድ ላንድ አወራል። ያ እናንተ ከናንተ የሆኑ አይመልሱልኝ። እነሱ የሚያምኑበትና የሆነ ነገር ነው የምጠይቀው። የነብዩ መሐመድ የ30 ሰው የወሲብ ጉልበት ተሰጥቷቸው ሰላሚና የ30 ሰው የወሲብ ጉልበት ተሰጥቷቸዋል። እንዲያውም እንደሳቸው በሰጠን ብለው የቀኑ ሰዎች አሉ። እና ይሄ ነገር
ለምን አስፈልጋቸው? ሊሰግዱበት ነው ወይስ ምን ሊያረጉበት ነው ብሎ ዮኒ ማኛ ጠይቋል ብለህ መጠየቅ። አንድ መድረክ ላይ ያገናኛቸዋል። ደስታዬን አልችለውም። አንድ ይሰጡኛል። እሱ ነው የሚባል ልጅ አለ፣ አንድ ልጅ አለ እያሉ ነው። እሱ ይመጣል አንተ ጋር ነው ይሉኛል። እንግዲህ የትኛው ልጅ እንደሆነ አላወቅም፣ ግን እንደዚህ አይነት ጥያቄ ሌላው ከእነሱ እያወጣው ነው ጠይቀው። ሌላው ምንድነው ራሱ ሰማይ ቤት 72 ድንግል እንዳሉና ድንግላቸው የሚመለስ ከጨረስክ በኋላ ወደ ይመለሳል። ከጨረስክ በኋላ ይመለሳልና 72 የተሰጠበት አላ የፈቀደው አለ። እሱም በቪዲዮ ነው ማሳየው እንዳንከራከር የራሳቸው ሼክ ያለው ገባ ፈጥሬ ያወራው ደግሞ በስካቦኛ እንዳይሆን እኔ ያለ ማስረጃ ሊያስከስሰኝም ስለሚችል የሰው እምነትም ስለሆነ የሰው ሃይማኖትም ስለሆነ ያለ ማስረጃ ለሚያወራ ሰው ጥበበኛ ያልሆነ ሰው ነው። ጥበበኛ የሆነ ሰው እንዳያስጠይቀው በምን አድርጎ ያወራል? ማስረጃውን ይዞ ይነጋገራል። እስከዛ የኔዎቹ ታፕታፕ አድርጎ ላሰማና ብዙ መደንገጥ ግን የለብም። ቤቲ ሙና ቴንኪው ቤተሰብ ትሪፕል ነው የሆነ እየቀጠቀጥ ነው